ሃይማኖት እየተደፈረ ነው። ማንነት እየጠፋ ነው። ርስት እየተቀማን ያለ ነው። በዚህ ሰዓት የአማራ ህዝብ ኢትዮጵያ እኛን ይፈልጋል። እኛን ይፈልጋል። አጠቃላይ መዳረሻችን የት ነው ከተባለ 4 ኪሎ። መዳረሻችን 4 ኪሎ። ለምን? ለመንግስት መንበረ ስልጣኑን ስንቆጣጠረው የአማራ ጥያቄ እያንዳንዱ መልስ ያገኛል። ሁሉም ኢትዮጵያዊ በኢትዮጵያነቱ እኩል መኖር ይችላል። አማራ የሚቀበርበት፣ የሚፈናቀልበት፣ የሚዋረድበት ኢትዮጵያ ይቀራል። አሁን እኮ ኢትዮጵያ የአማራ መቀበሪያ ቄራ ሆናለች፣ መታረጃ ቄራ። ይሄ በእኛው ድካም ነው። አንዱ ሲሞት አንደኛው ተመችቶ ነው የሚተኛው። የአንደኛው ቁስል አንደኛው ነው ያመው። አሁን ያልከፋው አማራ አይደለም። አባቶቻችን ሀገር አስከብረው የኖሩት ከሊቅ እስከ ደቂቅ ከአጽናፍ እስከ አጽናፍ ስለተነሱና ስለከተቱ ስለመከቱ ነው። ስለዚህ ሀገር እናድን ከተባለ ሁላችንም በነቂስ ለትግሉ አስተዋጽኦ ማድረግ ያስፈልጋል። ጎበዝ እላያችን ላይ እኮ የኦሮሚያ ሀገርነት እኮ እውን ሊሆን ነው። ሸዋ እኮ የሚባል ሀገር የለም ተብሎ የኦሮሚያ ካርታ ተሰርቷል። ጎበዝ ይሄ እንዴት አይገባል? ሲኖዶስ አንድ ሲኖዶስ በሀገር ላይ መኖር ሲገባው አሁን እኮ 3 ሲኖዶስ ነው ያለው። የትግራይ ሲኖዶስ፣ የአማራ ሲኖዶስ፣ የኦሮሚያ ሲኖዶስ። መጅሊስ እኮ 2 በላይ ሆኗል። ሀገራችን እኮ ላያችን ላይ እየፈረሰች ነው ያለችው። እችን ለመታደግ እችን ለማዳን የኛ መክተት፣ መዝመት፣ መደራጀትና መመከት ያስፈልጋል። ሁሉንም ነገር እናገኘዋለን። ሁሉንም የአባታችን ሲኖረው የኖረውን ኑሮ አባቶቻችን አያቶቻችን ሲኖሩት የነበረው ኑሮ እኛ እየደገምነው ነው። ልጆቻችንም ይደግሙታል፣ የልጅ ልጆቻችንም ይደግሙታል። ይሄ ስርዓቱ የሰራብን ስራ ነው። አያቴ ሲያርስ ነበር የኖረው፣ አባቴም ሲያርስ ኖረ፣ እኔም ሲያርስ እየኖርኩ። በሬውም አልተቀየረ፣ ሞፈሩም አልተቀየረ፣ መሬቱም አልተቀየረ። ግሎባላይዜሽን ያመጣው ዘመኑ ያመጣውን እንኳን መጠቀም አልቻልንም እኮ። ከእጅ ወዳፍ ሁል ጊዜ የማ ችግር ነው ይሄ? ዘመኑ እየሰለጠነ ነው ያለው። እኛ ግን ተመሳሳይ ኑሮ ነው የምንኖረው። ይሄ አገዛዙ ነው በቃ ለማኝ እንድንሆን እያደረገን ያለው ስርዓቱ ነው። የኛ መሬት መልማት አቅቶት አይደለም፣ የኛ እጆች ማልማት አቅቷቸው አይደለም። ይሄ የማይገባው አማራ ካለ አማራ አይደለም ማለት ነው። ይሄ ሁሉ ጥያቄ ሊመለስ የሚችለው መንበረ ስልጣኑን ስንቆጣጠር ብቻ ነው። ምንም ያክል ጊዜ ይውሰድ፣ ምንም ያክል መስዋዕትነት ያስከፍለን፣ ከዚህ ነቅነቅ ማለት የለም። ግባችን ነው 4 ኪሎ መድረስ ብቻ። ጠላት አቅም የለውም፣ እየተሽመደመደ ነው ያለው። በእኛው ባንዶች፣ በእኛው 2 እግር አህዮች ተደግፎ ነው እንጂ አሁን ያለ የሚመስለው